እነሱ አልተፈለጉም። እነሱን አልነበረም ይህንን መልእክት እንዲልኩ ወይም እንዲናገሩ እግዚአብሔር ምን ያለው የፈቀደው ከሽማግሌዎቹ አንዱ። የሽማግሌዎች ምንድነው ተባብለናል? ካህናቶች እንደሆኑ ነው የተረዳነው። እነኚህኛው አራቱ እንስሶች ምንድነው ተባብለናል? ነገስታቶች ናቸው። የነገስታት ባህሪና የካህናትን ባህሪ ነው እንድናይ የተፈለገው። ከሽማግሌዎች አንዱ ስለ በጉ የሚገባውና የሚረዳው ማን ነው? ካህኑ ነው። ካህኑ ነው። መስመሩ የማን ነው? የካህኑ መስመር ነው። የበጉ ባህሪ መስመር የካህኑ መስመር ነው። ስለዚህ ካህኑ መጥቶ ምን አለው? አታልቅስ አለው። አሜን። የክህነት ህይወትን የመንግስት ህይወትን ወደ ህይወታችን ምን ሲመጣ ሲገለጥ በምድር ላይ በምንም ነገር አናለቅስም። የሚገርማል። ሰዎች ጌታን እናውቃለን ይላሉ፣ አገልጋይነን ሊሆን ይችላል፣ የተለያየ ነገር ውስጥ ሊሮጡ ሊገቡ ይችላል፣ ግን ያለቅሳሉ። እስከ ዛሬ እያለቀሱ። መጽሐፍ ግን ምን ብሏል እዚህ ጋር? አታልቅስ። ለቅሶን ምን የሚያደርግ የሚያቆም ስልጣንና ኃይል እግዚአብሔር ወደ ምድር ምን አድርጓል? ልኳል። ባለፈው እንዳልኩት ይሄ ምድራዊው ስብዕና በወጣ በወረደ ነገር ምን ያደርጋል? ይጨነቃል፣ ያለቅሳል፣ ይጮሃል። የመንፈስ ህይወታችን ግን በዚህ ነገር ላይ ምን ይላል? ይስቃል። አሁን ይሄንን ነው ልጅ ምን ማድረግ ያለበት? መለየት ያለበት። ልዩ ልዩ መከራ ቢደርስባችሁ እንኳን እንደ ሙሉ ደስታ ምን አድርጉት? ቁጠሩት የተባለው ተረት አይደለም። በእግዚአብሔር መንግስት ህይወትና እውቀት መገለጥ ውስጥ ይሄ ነገር በትክክል ማስረጃ አለው። ግብሩ ይታያል። ድርጊቱ በህይወታችን ሲፈጠር እያየ ነው። ለጥቂት ጊዜ በልዩ ልዩ ነገር ሊከሰት ይችላል። ግን ስንነቃ በመንፈስ ህልውና ውስጥ ስንገባ ግን እንደ ጢስ በኖ ይጠፋል እና መሳቅ እንጀምራለን። ምን ነው ከተባለ በጉ ምን አድርጓል? ድል ነስቷል። ክብር ለእግዚአብሔር። በጉ ምን አድርጓል? ታርዷል። የታረደው ለዚህ ሁሉ ነው። እግዚአብሔር ይመስገን። ምክንያቱም ማልቀስ የዮሐንስ ማለቀስ የሰው ሁሉ ለቅሶ ነው እሺ የሚያመጣው እንጂ የግለሰብ ለቅሶ አይደለም። የእሱ ብቻ አይደለም። የሰው ሁሉ ሐዘን፣ የሰው ሁሉ ጭንቀት፣ የሰው ሁሉ ሀበሳ ነው በማን ህይወት ውስጥ የምናየው? በዮሐንስ ውስጥ የምናየው። ሽማግሌው ደግሞ መጥቶ ምን ሲል? አታልቅስ ሲል ከእግዚአብሔር የወረደ ታላቅ መለከት ነው። አታልቅስ። ሰው የለቅሶ የሐዘን የጭንቀት ዘመኑ ምን እንደሆነ እንዳቆመ በእግዚአብሔር መንግስት መምጣት በእግዚአብሔር መንግስት መገለጥ ህይወት ለቅሶ ደግሞ ምን ሆኗል? ቆሟል። ለዚህ ማስረጃ ዮሐንስ ራእይ ላይ ምዕራፍ 21ን አንድ ላንብብላችሁ። ቁጥር 3 ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱ ጋር ያድራል፣ እነርሱም ህዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ሁሉ ከዓይኖቻቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘን ቢሆን፣ ጩኸት ቢሆን፣ ስቃይ ቢሆን ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ ይላል። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ምን አድርገው ጻፍ አለኝም ተፈጽሟል።
አሜን። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው ምን አደርጋለሁ? እሰጣለሁ። ድል ለሚነሳ ይህን ይወርሳል። አምላክ ሆናለሁ፣ እርሱም ምን ይሆነኛል? ልጅ ይሆነኛል። ስለ ልጅ የተነገረ ጉዳይ ነው፣ ሌላ ነገር አይደለም። ገና ወደፊት ከዚህ ሰማይ ላይ የሆነ የደኮነ ትልቅ ከተማ ሲወርድ ምን አንልም፣ አንጠባበቅም። ይሄ አይደለም፣ ከተማው ህዝብ ነው። የወረደው የክርስቶስ ኢየሱስ ማንነትና ስብዕና ነው። በማን? በልጆች ህይወት ውስጥ ክርስቶስ ምን ሆኗል? መጥቷል ነው። በመንፈሳችን ከመንፈሳችን ከውስጥ ህይወታችን ጳውሎስ ምንድን ነው ያለው? የክብር ተስፋ ያለው ክርስቶስ በየት ነው አለ? በእናንተ ዘንድ ነው አላለ? ሚስጥሩ። ስለዚህ በሰው ሁሉ ዘንድ ይልቁንም በአማኙ ዘንድ በህይወቱ ውስጥ ማን ያለው? ክርስቶስ ነው። ክርስቶስ ወዴት ነው የገባው? ጥያቄ ስላለ ነው ይህን የማወራው። ክርስቶስ ወዴት ነው የገባው? ከትንሣኤ በኋላ ከፍ ከፍ ብሎ ሲያርግ ወዴት ነው የሄደው? መጽሐፍን ቀስ ብለን ካነበብ ነው ሰዎቹ ቀና ብለው ምን እያደረጉ ነው? አንጋጠው ያዩታል። መጽሐፍ ምን ይላል? ደመና ከዓይናቸው ሰውራ ወሰደችው። ከምናቸው? ከዓይናቸው ላይ ነው። ከዓይናቸው ነው። ከዓይን ላይ ነው። ይሄ ዓይን ምን አይነት ዓይን ነው? የተፈጥሮ ዓይን ነው። መንፈሳዊ ነገር ምን ሊያደርግ የማይችል ሊረዳ ላይ የማይችል ተፈጥሯዊ ዓይናቸው ነው እንዲህ ብሎ ያየው። ስለዚህ ሰውየው ወዴት ገባ? ለበለው ለጊዜው ሰውየው ደመና። ይሄ ለፍጥረታዊ ሰው ነው። ለፍጥረታዊ ሰው ምን መደረግ አለበት? ዓይኑ መሸፈን አለበት። እንዲህ ሲሸፈን የሚሸፍነው ነገር ምን ተገኘ? ደመና። ግን የሚገርማችሁ በራሱ ደመና ምን ማድረጉ መሸፈኑ ራሱ ምሳሌያዊና የሚገለጥ እውነት እዛ ውስጥ እንዳለ እናያለን። እነዚህ እንደ ደመና ወደ ቤታቸው የሚበሩ እነማን ናቸው ይላል በአንድ ቦታ። እነዚህ ውሃ የሌለባቸው ምንድን ናቸው አለ? ደመናዎች ናቸው አለ። ነፋስ ምን የሚረጋቸው? የሚጠርጋቸው። ደመናት ምን ያድርጉ? ዝናብን ያዝንቡ፣ ጽድቅም ምድርን ታቅድ። ምን ማለት ነው? ይሄን ሁሉ ስሰበስብ ዝም ብዬ አይደለም። እግዚአብሔር በደመና ሆኖ ሙሴን ምን ያደረገው ነበር? ያነግረው ነበር። ክርስቶስ በደመና ምን ይላል? ይመጣል ይላል መጽሐፍ። ስለ ደመና ብዙ ያወራል። ይሄ ደመና ነው። እንደዚህ ከሆነ በቃ ሞኞች ነን። ምክንያቱም እግዚአብሔር ደመና ሲል ምን ማለት ነው? ደመና የብዙ ነጠብጣብ የውሃ ነጠብጣብ ምንድን ነው? ክምችት ነው። እነዚህ ነጠብጣቦች ደግሞ ምንድን ናቸው ካላችሁ ነፍሳት ናቸው። የሰው ነፍሳቶች ናቸው። ምሳሌው አዎ። ስለዚህ ክርስቶስ ወዴት ነው የገባው? ወደ ነፍሳት ነው የወረደው። አንድ ቃል ላስታውሳችሁ። በስጋ ምን ሆነ ይላል መጽሐፍ? ሞተ አይደል? በመንፈስስ ሕያው ሆነ። ይቀጥላል። ጴጥሮስን ካነበባችሁት ምዕራፍ 3 ቁጥር 18 ጀምሮ ከዛስ ወደ ታች ምን ሆነ? ወረደ። ወደ ወህኒ ወረደ። በወህኒ ላሉት ነፍሳት ምን አደረገላቸው? ሰበከላቸው። በምን? በመንፈስ። ስጋው አለቀ፣ አገልግሎቱን ጨረሰ ስጋው። እሺ፣ በስጋ ምን ሆነ? ስጋው አሁን እናየዋለን ጊዜ ካገኘን። በጉ ምን ሊሆን ነው የመጣው? ሊታረድ ነው። ስጋ በግ ከተባለ ስጋ አለ። እሺ፣ በጉ እንደታረደ ቆሞ ነው አየሁት ያለው። በጉ ምን ሆነ? በመስቀሉ ላይ ታረደ። ለምን? ለዓለም ሁሉ የሚሆነውን የኃጢአትን መስዋዕት ምን አደረገ? ከፈለ። ሰው ሁሉ ምን ሆኗል? አሁን ከኃጢአቱ ነፃ ወጥቷልና በዚህ ጉዳይ ላይ ተኮንነው ወደ ሲኦል የወረዱ አሁን በስጋ የሌሉ ግን በመንፈስ ዓለም በሙታን ዓለም ውስጥ ወዳሉት ክርስቶስ ምን አደረገ? በመንፈሱ ወረደና ወንጌልን ሰበከላቸው። ለምን እንደምስል ታውቃላችሁ? ይህን ስናገር እማያምን ትውልድ ስላለ እንዴ ደግሞ ብሎ ወንጌል በሲኦል ይሰበካል የሚል ትውልድ ስላለ ጥንቅር አድርጎ ነው የሚሰበከው። አሁን እኔ በስጋ ነው እንደምጮህ፣ አንተ በስጋ ጆሮ ነው የምትሰማኝ። አንገናኝም። እኔም በስጋ ካወራው አንተም በስጋ ጆሮ ከሰማኝ እኔ እናንተ አንገናኝም። ስለምንድን ነው የማወራው ማለት ነው? በስጋ ከተናገርኩ አንተም በስጋ ከሰማኝ
ምድራዊ ነገር ነው። እንደነዛ ሰዎች ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት ሊያገኝ አይችልም ሲል አብሮ መረሙ። እንዴ ይህ ሰውዬ ስጋውን ቆርጦ በክትፎ ነው በጥብስ በምን ደረጃ ሊሰጠን ነው እንዴ? ይህ የሚያስጨንቅ ንግግር ነው እንዴ ብለው ምን አሉ? አወሩ አለ ጌታ። ምን አለ? ይሄ ያስጨንቃቸዋል፣ ይሄ ያሰናክላቸዋል። እኔ የምናገረው ቃል ምንድን ነው? መንፈስ ነው፣ እንደገና ሕይወት ነው። እግዚአብሔር ይመስገን። ስጋ ምንም አይጠቅምም ብሎ ያስቀምጠዋል። ስለዚህ የምንናገረው ቃል ወንጌል በምንድን ነው የሚሰበከው? በመንፈስ። ሰሚውም በምንድን ነው የሚሰማኝ? እንጂ አሁን እጅ አሎ አሎ ኢየሱስ ያድናል ስሙ ምናምን ስል ጨዋት ነው። ማን ነው የሚሰማኝ? ከዚህ ሁሉ እግዚአብሔር ልቡን ምን ያደረገው? መንፈሱ ምን ያደረገው? የከፈተ መንፈሳዊ ጆሮ ምን የሆነለት የተከፈተ ብቻ ምን ሊል ይችላል? ስለዚህ እኔ እዚህ ጋር ወንጌል ስሰብ ሲኦል አይሰማም ነው የምትለኝ? የሚገድበኝ አለ? ምክንያቱም የምናገረው የማን ነው? መለኮታዊ ቃል ነው። መለኮታዊ መንፈስ ነው። የትኛውም የመንፈሳዊ ክበብ ዘልቆ የሚሄድ ነው። በሰማይም በምድርም ከምድርም በታች ባለ የትኛው መንፈሳዊ ክበብ ውስጥ ይሄ ድምፅ ይሰማል። አሜን። ክርስቶስ ሞት አይደል? በስጋ በመንፈስ ግን ምን ሆነ? ስለዚህ ሄዶ ምን አደረገላቸው? ለነፍሳት ተገለጠላቸው። ከማን ጀምሮ? መጽሐፉ ምን ይላል? በኖህ ዘመን ሳይታዘዙ ምን አድርገው ነበር ይላል? ሞተው ነበር አይደለ? መርከብ ሲሰራ ባለመታዘዝ ወድቀው ስለነበሩ አለ። እነሱ ብቻ አይደሉም፣ እነሱ ብቻ አይደለም አለ። ከአዳም ዘመን ጀምሮ ቃየል ራሱ የት ነው ያለው? እዛ ነው ያለው። እነ ናምሩድ እነዚህ ከተማ ሊሰሩ የተበተኑ አመፀኞች፣ ከዛ ከጥንት ጀምሮ ክርስቶስ አሁን እስከ ሞተበት ሰዓት ድረስ ወደ ሲኦል የወረደው በሙሉ የኢየሱስን የምስራች ወንጌል ምን አደረገ? ስለዚህ ሲኦል ምን ሆነች ይላል? ባዶ ሆነች። በዛን ሰዓት ምን ሆነች? እቅፍ አድርጎ ወደ ሰማይ ወጣ፣ ምርኮን ማረከ ይላል። እግዚአብሔር ይመስገን። ምን እያወራው ነው? የሰው ሁሉ መዳንን የሚፈጽም የበጉ ደም ምን ሆኗል? ታርዷል እያልኩ ነው። እግዚአብሔር ይመስገን። ስለዚህ ይሄ ወንጌል፣ ይሄ የእግዚአብሔር መንግስት ወንጌል የሰው ወንጌል ጭቅጭቅ ነው። ወንድሜ ብትድን ይሻላል፣ አሁን ብትወጣ መኪና ሊገጭ ይችላል፣ የሆነ ችግር ሊያጋጥም ይችላል፣ እባክህ እንዲያውም እግሩን ሊስብ በእናትህ እባክህ ሳትድን እንዳትሞት ብሎ ይላል። አሁን በዚህ ምልጃ የዳነ ሰው ጤነኛ ይሆናል? እናንተዬ እናቱ ብታለቅስበት ወይ ወንድሙ ቢያለቅስበት እሺ ብሎ ምን ይላል? ወደ ቸርች ይመጣል። ቸርች ላይ ቁጭ ብሎ አንድ ችግር ቢያይ አንድ የሚያሰናክለው ነገር ቢያይ ምን ይላል? እነዚህ እንደዚህ አይነት ሰዎች ናቸው፣ ሁለተኛ እዚህ አልመጣም ብሎ እልም ነው የሚለው። አይመጣም። ለምን? በስጋ ነው የመጣው። እንዴ በስጋ ነው የመጣው። የመንፈስ ጥሪ ያልደረሰለት እንግዲህ እዚህ ሆኛለሁ፣ አላውቅም። እሺ ከዚህ መውጣት አልቻልኩም። ልናገር የመጣሁት ትልልቅ ነገር ላወራ ነበር። አዎ ይሄም ትልቅ ነው፣ እግዚአብሔር ይመስገን። እኔ የተዘጋጀሁት ማለት ነው ትለኛለህ። እግዚአብሔር ይመስገን። አታልቅስ። እኔ ዛሬ በህይወታችን ውስጥ የምናለቅስበት ነገር ካለ እግዚአብሔር እየተናገረ ነው። ላውራ እንደዚህ። ለምን ካላችሁኝ እኛ የማናለቅ ሰዎች ነን። ለምን? ልጆች ነን። ልጅነት ምንድን ነው ካልከኝ ክርስቶስ ኢየሱስ መጣልኝ ብዬ ያመንኩ ሰው ነኝ ማለት ነው። ክርስቶስን ገና በስጋ አካል ከሰማይ ምን ተምዘግዝጎ እስኪወርድ ምን አለንም የምንጠባበቅ አይደለም። ኦልሬዲ ክርስቶስ ምን ሆኗል? መጥቷል። አሜን። ክርስቶስ እንደመጣ
እንደመጣ በምን በስጋ እንደመጣ የማይታመን መንፈስ ምንድን ነው? እሱ ሐሰተኛው የክርስቶስ መንፈስ ነው። አዎ ሐሰተኛው የክርስቶስ መንፈስ እኔ ክርስቶስ ነኝ የሚል ክርስቶስን ምን የሚል የሚጻረር ክርስቶስ ያልሆነ ግን ክርስቶስ ነኝ ብሎ የሚያስተምር ነኝ የሚል ይሄ እኔ ክርስቶስ ነኝ አይልም እኮ። እንደዛ አይደለም ጨዋታው፣ እንደዛ አይደለም ንግግሩ፣ እንደሱ አይደለም። ማንኛውንም አገልግሎት ካገለገለ በኋላ አገለገልኩ ይላል። እግዚአብሔር ሆይ ሽልማት ይገባኛል ይላል ሲጸልይ። እግዚአብሔር ወደ መንግስት አብቃኝ ይላል። ለምን ዳክር ያለው አገልግል ያለው ዘመኔን ሁሉ ላንተ ሰጥቻለሁ ብሎ ምን ያደርጋል? በእግዚአብሔር ሲያወራ አንተ ነህ እንዲያገለገልከው ብሎ ቢጠየቅ ምን ይላል? አዎ ስንት ዋጋ ከፍዬ ሊል ይችላል። ይሄ ነው ሐሰተኛ፣ ይሄ ነው ሐሰተኛ ክርስቶስ ያልሆነ ክርስቶስ። ስለዚህ ይሄ ስፒሪት ይሄ አሁን የማወራው መንፈስ ክርስቶስን በምንድን ነው የሚጠብቀው? በአካል በግለሰብ ደረጃ እጅ እግር ይዞ የሆነ እስራኤላዊ ቀይ እስራኤላዊ የለም ሲሄድ እንዳያችሁት እንዲህ ይመጣል የሚለው ፊት ጊዜ ያነሳሁትን ነገር የሚጠባበቅ ነው። እሱ እኮ ምንድን ነው የሆነው? ወደ ክብሩ ነው ምን ያደረገው? የገባው አይደል እንዴ? ወደ ክብሩ ገባ ማለት ምን ማለት ነው? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይሄ ክብሩ ነው። የልጁ የቃሉ ክብር ነበር። ስለዚህ አሁን ወዴት ገብቷል ማለት ነው? ልጁ ወደ አባቱ ክብር ገብቷል። አንተ በራስ ዘንድ ምን አድርገህ አክብረኝ ስላለ ወደ ክብሩ። ክብር ማለት አለመታየት፣ ለእግዚአብሔር አለመታየት ክብሩ ነው። እሺ እግዚአብሔር ይመስገን። ወደ መንፈስ ልዕልናው ተሻገረ። ግን ተመልሶ መጣ። እመጣለሁ እንዳለ ብሏል አይደል? ሄጄ ስፍራ ባዘጋጀሁለት ቦታ እናንተ እንድትሆኑ ተመልሼ ምን አደርጋለሁ? መጣለሁ አለ። መቼ መጣ ካላችሁኝ በበዓለ ሃምሳ ቀን መጣ። ምንም ችግር የለውም። ጠብቁኝ አላቸው አይደል? የሰጠኋችሁን ተስፋ ጠብቁ አላቸው። ከ10 ቀን በኋላ ምን ሆነ? ወረደ። በበዓለ ሃምሳ ቀን በምን እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ እና ወርዶ የተቀመጡበትን ሰዎች ላይ ሁሉ ምን ሆነ? ወረደ ይላል። ክርስቶስ በምን መጣ ማለት ነው? በመንፈሱ መጣ። ለዚህ ነው ጳውሎስ ሊገሉት፣ ሊያርዱት፣ ቁርጭምጭሚት አድርገው ሊበትኑት በሚችሉት በክፉዎች ሰዎች ፊት ቆሞ እናንተ ሰቅላችሁ የገደላችሁት እግዚአብሔር ከሙታን አስነሳው፣ የሞትን ጣር አጥፍቶ ያን ኢየሱስን ዛሬ ጌታም ክርስቶስም እንዳደረገው የእስራኤል ሰዎች ሁሉ ምን ይበሉ? ተገንዘቡ፣ ተንቀጥቅጠው ምን አሉ? ምን እናደርግ? ይሄ ምንድን ነው? የትንሣኤው መንፈስ ነው። የትንሣኤው ኃይል ነው። ክርስቶስ ተነስቷል። የሚናገረው በጴጥሮስ ሆኖ እርሱ ነው ማለት ነው። እንግዲህ በስጋ አንጠብቀው። አሁን በስጋ ግን በመካከላችን አለ። እግዚአብሔር ይመስገን። ወንድሜ በስጋ ማን ነው? እሱ ነው፣ ክርስቶስ ነው። ቤተ ክርስቲያን ማለት ምን ማለት ነው? ቤተ ክርስቲያን ማለት ምን ማለት ነው? ቤተ ክርስቲያን ማለት የክርስቶስ አካል ማለት ነው አይደል እንዴ? የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። የአካሉስ ቤተ ክርስቲያን ናት። ስለዚህ ልንቆራረጠው እንችላለን ክርስቶስን አካሉንና ምኑ አካልና ራስን መለያየት እንችላለን? አንችልም። አሁን ተቆርጦ ነው ችግር የፈጠረው። አካሉ እዛ ጋ ነው፣ ራስ እዛ ማዶ ነው። ተለያይቶ ነው። እዚህ ግን ተገጥሟል። እግዚአብሔር ይመስገን። የአካሉ ራስ ማን ነው? ክርስቶስ ነው። እኛ እያንዳንዳችን የአካሉ ምንድነን? ብልቶች ነን ብሎናል። አሁን ክርስቶስ ይታያል። ክርስቶስ ማለት አሁን ህዝብ ነው እንጂ አንድ የሆነ ሰውዬ አይደለም ነው ወደዚህ ሐሳብ ውስጥ የገባው። ስለዚህ አሁን በልጆቹ ምን ሆኗል ማለት ነው? እየተገለጠ ነው፣ እየታየ ነው ማለት ነው። ስለዚህ ፊት ጊዜ ያወራሁት ያንን ነው። ክርስቶስ በግለሰብ ደረጃ በስጋ ወረደና መጽሐፉን ምን አደረገው? ፈታው።
አሁን ደግሞ ልጆች መጽሐፍን ምን የሚያደርጉበት የሚፈቱበት ዘመን ነው። ለዚህ ነው አታልቅስ የተባለው። መጽሐፍን መፍታት የሚችል ትውልድ አያለቅስም። ማህተሙ ነው አይደል ያስለቅሰው? ማህተሙ ምን ሆነ? ተፈታ። ስለዚህ አያለቅስም። ምን ማለት ነው? አንድ መዝሙር አስታውሳለሁ። እነዚህ ጌታ ያውቃል የሚሉት የሚባሉ ልጆች የዘመሩ ልጆች እንቆቅልሽ ፍታ እንቆቅልሽ ፍታ የሚል መዝሙር ትዝ ይለኛል። የሰው ሁሉ እንቆቅልሽ እዚህ ማህተም ውስጥ ነበር። ክርስቶስ ግን በመምጣቱ ምን አድርጎታል? ፈቶታል። ደግሞ ምን እያደረገው ነው? እየፈታው። እግዚአብሔር ይመስገን። አሜን። ስለዚህ በጉ ምን ብሏል? ታርዷል። ማን ነው እሱ? ጥቂት ተናግሬ ላቆም ስለፈለኩ ነው። ዝምታው የበዛው ከሰዓት ጋር ስላለን። እሺ ምን ይላል? መጽሐፉን ይዘረጋና ማህተሙን ይፈታ ዘንድ ድል ነስቷል ካለ በኋላ አሁን ሽማግሌው ማህተሙን የፈታውን ምን ሊያደርገው ነው? ሊያሳየው ሲፈልግ ተመልከቱ። ለዮሐንስ ከዚህ በፊት ምን አላለም? ይሄ ነገር አልተገለጠም። እስካሁን የተገለጠው ምንድን ነው? እንስሶች፣ እንደገና 24 ሽማግሌዎች፣ ሌሎች ነገሮች ሲገለጡ ነበር። አሁን ግን ሌላ ትዕይንት ውስጥ ነው ምን የሚያደርገው? ዮሐንስን የሚከተው ምን ይለዋል? አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ፣ እነሆ ከይሁዳ ነገድ የሆነ አንበሳ፣ እርሱ የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነስቷል አለ። ከዛ ሲያሳየው ምን አለ? በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየው ይልና ይቀጥላል። አሁን ምንድን ነው ያለው? ድል ነስቷል ነው ያለው አይደል? እና ማን ነው አለ? የይሁዳ አንበሳ ነው አይደል? እንዲያውም ዘሩን ምን አደረገ? ተናገረ። የዳዊት ምን ዘር የሆነው የይሁዳ አንበሳ ምን አድርጓል አለው? ድል ነስቷል አለ። እግዚአብሔር ይመስገን። እና ድል ነስቷል አለኝ ነው። እሺ ይኖ ማን ነው? ካህኑ መጣን፣ ምንድነው? ሽማግሌው መጣና ለዮሐንስ ነገረው። ይሄ ምን አድርጓል? ድል ነስቷል አለኝ፣ ተነገረው። አሁን ዮሐንስ ምንድነው የሚጠብቀው? የተባለውን ነው። ምንድነው የተባለው? አንበሳ። እንዲያውም ማንን ጠርቶ? ከይሁዳ ቤተሰብ ውስጥ ምን የንግስናን የመንግስትን ዘር የሆነውን ማንን? ዳዊትን፣ የይሁዳን ቤት ጠርቶ ምን አድርጓል? ድል ነስቷል ሲል ዮሐንስ የሚያየው የሚያስበው ምንድን ነው? አንበሳ ነው። ደምሳሽ የሆነ ኃያል የሆነ ድል የነሳ ነገር ነበር። ምን የሚያደርገው? በቃ በጭንቅላቱ የሚያስበው አለኝ ነው የሚለው። ከሰማ በኋላ ስላለው ነገር ነው ማወራ። ግን ከዛ በኋላ እሱ ያየው ነገር ምንድን ነው? በዙፋኖቹ በአራቱ ሰዎች በአራቱ ሽማግሌዎች መካከል እንደታረደ በግ ቆሞ ምን አረኩት ይላል። አሁን ምንድን ነው ይሄ? የተዛባ ነገር አየ። በግ እንደገና አንበሳ፣ በግ አንበሳ፣ በግ አንበሳ አየ። እሺ አንበሳ በግ አየ። ሁለት ነገር አየ። በአንድ ጊዜ ሁለት ነገር አየ። የተነገረው ምንድን ነው? አንበሳ። ያየው ምንድን ነው? በግ። እንግዲህ ይሄ ቋንቋ መንፈሳዊ ቋንቋ ነው። ይሄ ሁለት ባህሪን ያዘለ ነገር በአንድ ማንነት ሁለት ባህሪን ያዘለ ነገር እንደሆነ የምናየው። በጉ
እንዲያውም ወደፊት ስታነቡት በዚህ መጽሐፍ ውስጥ 25 ጊዜ ስለ በጉ ተነግሯል። 25 ጊዜ እና በተነገረበት ቦታ ላይ ሁሉ ምን ሲያደርግ ነው የምታዩት? ድል እንደነሳ ምኑን ድል ነሳ? ዘንዶ። ምኑን ድል ነሳ? ሐሰተኛውን መሲህ፣ አውሬውን፣ ጋለሞታይቱን ሴት ዓለምን ምን አድርጓል? የዓለምን ነገስታት ምን አደረገ ይላል? በጉ ምን አደረጋቸው? ድል ነሳቸው ይላል። ማየት የሚገርም ነገር ነው። በግ ድል ይነሳል እንዴት ብለን ልንጠይቅ ይገባል። ይሄንን ነገር ቁጭ ብዬ ሳወራችሁ ለምን እንደማወራችሁ እንድትረዱልኝ ይፈልጋሉ። የክርስቶስ ህይወት የበግ ህይወት ነው። የበግ ህይወት ነው። ልጨምርላችሁ፣ ድል ሲነሳ በምንድን ነው ድል የነሳው? ደሙን አፍሶ ነው ድል የነሳው። ልብ በሉ። ህይወቱን ምን በማድረግ ነው? በማፍሰስ ነው ድል የነሳው። ሌሎችን በህይወቱ ምን ባል መስዋዕት ሆኖ በማገልገል ነው ድል የነሳው። ስለዚህ በህይወታችን ውስጥ በግ አለ፣ እንደገናስ አንበሳ አለ። እሱ ስራውን ጨርሶ ሄዷል። አሁን በጉ እና 144,000 በጽዮን ተራራ ላይ ቆመው ምን አረኩ ይላል ምዕራፍ 14 አየው ይላል። በጉ ካለ በኋላ በጉ አለ አይደለ? 144,000 ሰዎች አለ እንዴ? አንብቡ ሂዱና። ሰዎች አላለ፣ በፍጹም አላለ። በጉና 144,000 ይላል። አንድ የተጻፈበት ቦታ ሳነብ ይሄ ቃል በግሪኩ 144,000 በጎች ነው የሚለው አለ። እረፉት። 144,000 በጎች ምን ሆነዋል እንጂ 144,000 ሰዎች አይደሉም። እነዚህ ለመታረድ ምን ያሉ የተዘጋጁ እየታረዱ ያሉ ምኖች ናቸው? በጎች ናቸው። የክርስቶስን ሞት ተሸክመን እንዞራለን። በጉ ይቀጥላል። ስለ በግ ግን ከሰዓት ጋር ስለሆነ ተባረኩ ለዛሬ።